ሁሉም ሰው ገነት መግባት ይፈልጋል፣ ነገር ግን መሞት አይፈልግም። ሁሉም ሰው የተሻለ ህይወትን መኖር ይፈልጋል፣ ነገር ግን ችግሮችን መጋፈጥ፣ ከባድ ፈተናዎችን በትዕግስት በጽናት ማለፍ አይፈልግም። ማመን ያለብህ የተሻለ ህይወትና እድገት የሚመጡት በማያቋርጥ ትግልና ጥረት ውስጥ ብቻ እንደሆነ ነው። ጠንከረ በሰራ መጠን የበለጠ እድለኛ እየሆንክ ትመጣለህ። በራስ መተማመንም በዛው ልክ ይጨምራል። ብዙ ጊዜ ውድቀት ከስኬት ቀድሞ ይመጣል፣ ነገር ግን በእያንዳንዱ ውድቀት ውስጥ ለስኬት የሚያበቃ ልዩ ትምህርት ትማራለህ። ትዕግስተኛ ሁን፣ ለውሳኔ አትቸኩል። መታገስ ማለት ለጊዜ ደስታ ብለህ ነገን የሚጎዳ ውሳኔ አለመወሰን ነው። ስትታገስ ኃያሉ ጊዜ ካንተ ጋር ነው። ሁሉን አሳልፎ ጥሩ ቀን ያመጣልሃል። ስትታገስ የፈጀውን ይፈጃል እንጂ ከናቁ ዝቅ አድርገው ካዩ ሰዎች በላይ ከፍ ትላለህ። ስትታገስ ግዙፍ መስሎ የታየ ችግሮች ምን ያህል ቁጫጭ እንደነበሩ ይታያል። እንደውም አበው ሲተርቱ እንዲህ ይላሉ፣ ድንጋይ ጠዋት ጥደህ ማታ መረቅ ትጠጣለህ ይላሉ። ምን ያህል ነው የምትታገሰው? መቼስ ድንጋይ ጥደህ መረቅ ለመጠጣት መሞከር ሞኝነት ነው። ግን እንደማይቻል ታውቃለህ። ግን በመታገስ በመቻል የማይቻለውን ችለህ ነገ ስኬታማ ትሆናለህ ለማለት ነው። ታገስ፣ ነገ ሌላ ቀን ነው። ጨለማው አይቀርም፣ ለራሱ ሲል ይነጋል። ካልታገስክ ግን ነገን ለማየት ለመሻገር ቀርቶ ዛሬንም አታያትም። ታጋሽ መሆን ግን አማራጭ የሌለው አማራጭ ነው። በፍቅር ግንኙነት፣ በትዳር፣ በሥራ፣ በጓደኝነት ሰዎች መታገስ አቅቷቸው ይፋታሉ፣ ይለያያሉ፣ ሥራውን ያቆሙታል። አለመታገስ የውድቀት ምንጭ ነው። ምንም ነገር ጀምረው ያቆሙ አሸንፈው ያቆሙ። ተስፋ የቆረጡ ተረስቷል። መንገድህ በጉም ተሸፍኖ ይሆናል። ልመለስ አትበል፣ እስከሚታይ ሂድ። ቢዝነሱ ውጤታማነት የለውም አትበል። ስንት ዓመት ሰርተህ ነው? ምን ያህል ሞክረህ ነው? የምወደው ሥራ ቢሆንም ምንም ለውጥ አልሰጠኝም አቆመው ነው አትበል። ጽዋ እስኪሞላ ታገስ። ዞር ብትል ሌላኛው ሥራ የሕይወት ምዕራፍ ያንተን ትዕግሥት ይፈልጋል። የትኛውም ነገር ያንተን ትዕግሥት ይፈልጋል። ትዕግሥት ሁሌም ዋጋ ያስከፍላል። ባሏ በሕመም ምክንያት ከሥራ ይሰናበትና 7 ልጆች ያሏት አንዲት እናት ቤቷ ውስጥ ምንም የሚላስ የሚቀመስ ነገር ባለመኖሩ ከሰፈሯ ትንሽ ራቅ ብሎ ወደሚገኝ ወደ አንድ ሱቅ በመሄድ ብድር አስቤዛ እንዲሰጣት ባለሱቁን ትጠይቀዋለች። ባለሱቁም ሂጅ ከዚህ እኔ አልሰጥሽም ይላታል። ነገር ግን ቤቷ ባዶ የሆነባት እናት አጥብቃ ትለምነው ጀመረ። እኔ ለማላውቀው ሰው ብድር አልሰጥም በማለት የሚራራ ሆኖ አልተገኘላትም። ነገር ግን ሴትዮዋ አጥብቃ በምትለምንበት ወቅት ከሱቁ ዕቃ ሊገዛ የመጣ አንድ ደንበኛ ንግግራቸውን ሁሉ በጥንቃቄ ያዳምጥ ነበረ። ለባለሱቁም እኔ ዋስ ሆናታለሁ በፈለገውን ነገር ሁሉ ስጣት ቢለውም በእንቢታው ቀጠለ። ባለሱቁ እንደገና በማፌዝ የምፈልገውን አስቤዛ ሁሉ በወረቀት ጽፈሽ በወረቀቱ ሚዛኑ ላይ አድርጊው፣ በሱ ክብደት ልክ የምፈልጊውን እሰጥሻለሁ ሲላት ለጥቂት ጊዜ ዝም አለችና ወረቀት አውጥታ ጻፍ አድርጋ ሚዛኑ ላይ ጣል አደረገችው። ወዲያውኑ ሚዛኑ ልክ ድንጋይ እንደተጣለበት ታች ወደቀ። ባለሱቁ በአንደኛው ሚዛን ላይ የሚያስቀምጠውን የሴትዮዋ አስቤዛ በሌላኛው ጎን ያለው ወረቀት ከፍ አድርጎ ሁለቱን ሚዛኑን አካሎቹን መመጣጠን አልቻሉም። እናም መጨመር ሆነ ስራው። በስተመጨረሻ ምን አይነት ስልት ነው የተጠቀመችው ብሎ ወረቀቱን አንስቶ ማንበብ ጀመረ። ከዛም እጅግ በጣም ተገረመ። በውስጡ ያለው ጽሑፍ የምትገዛቸው ነገሮች ዝርዝር አልነበረም፣ የጸሎት ጽሑፍ እንጂ። እንዲህ ይላል፣ ፈጣሪ ወይ እጅጉኑ ትዕግስት የተሟጠጠ ነገ እንደምታሳየኝ አምናለሁ። ለአሁን ግን እኔና ቤተሰቦች የምንበላውን ስጠን የሚል ነበረ። ሲያነበው ገረመው። እኔ ባመነጫጭቃትም እሷ ግን ትዕግስቷ ይደንቃል ብሎ ተናገረ ይባላል። በመታገስ ውስጥ በረከት ታገኛለህ። አብዝተህ ትዕግስትን ገንዘብ አድርጋት። በሕይወት ውስጥ ስለ ሮጥክ አትቀድምም፣ ስለ ሠራ ብቻ አትቀየርም። አንዳንዴ ረጋ ብለህ ማሰብ አለብህ። ወዴት እየሄድኩኝ ነው ማለት አለብህ። መሮጥ መፍጠን ብቻ ሕይወትን አይቀይረውም። መታገስ አለብህ። የሠራህበትን ለማፍረስ አንድ የቸኮለ ውሳኔ በቂ ነው። ትዕግስት ግን ሁሌም ዋጋ ያስከፍላል። አሪፍ ነገር ከፈለክ አሪፍ ዋጋ ክፈል። በተሰማራበት ሥራ አትቸኩል። መቀየር ከፈለክ፣ ስኬት ወደ አንተ እንዲመጣ ከፈለክ ታገስ። ለውጥ ሂደት ይጠይቃል፣ ጊዜ ይጠይቃል፣ መታገስ ይጠይቃል። አንድ ዛፍ ላይ ያለውን ፍሬ ከፈለክ የምትወረውረውን ድንጋይ በደንብ መወርወር አለብህ፣ መልፋት አለብህ። በአንዴ መጥተህ ልታረፈው አትችልም። ታገስ። ካልታገስ ለውጡን አታየውም። አትጓጓ። ከጓጓ መንገድ ትቀራለህ። ሕልምህ የስኬት መንገድ ነው። መንገዱ የምትሄድበት መኪና ግን ጽናት ነው። ያለ ጽናት የትም አትደርስም። ለዓላማ ስትል መጽናት አለብህ፣ መታገስ አለብህ። ከሰዎች እንደመጠበቅ ልብ ሰባሪ ነገር የለም።
ራስን አትጠራጠረው። የምታምነው ከሆነ ራስን ታገስ። ራስ እንደመጠራጠር ህልም ገዳይ የለም። ትዕግስት ይኑር። ሁሉም ነገሮች ቀላል እስኪሆኑ ድረስ ከባድ ነበሩ። የጎደለ ትንሽዬ ትዕግስት ነው እንጂ የምትፈልገው ነገር ካንተ አያመልጥም። ታገስ ማለት ቁጭ ብለህ ተመልከት አይደለም፣ ጥረትህን ሳታቆም ጠብቅ ማለት ነው። አንዳንዴ ምንም ሳይጎለን ትዕግስት ማጣት ብቻ ባለንበት ያስቀረናል። ይቻለም ትንፋሽን ዋጥ አድርጎ ለረጅም ጊዜ የቆየ የሚያሸንፍባት መድረክ ናት። ለምሳሌ ለመዝናናት ፈታ ለማለት ያምርህና ቆይ እስኪ ዛሬ ለፈኝ ማለት ከጀመርክ እና ያንን ጊዜ ለሚጠቅም ነገር ከተጠቀምከው አትጠራጠር፣ ትክክለኛ መንገድ ላይ ነው ያለው። ትዕግስት ማለት ገንዘብ አውጥቶ ፈታ ማለት ያምርህና ግን ለምን አንደኛዬን ጥሩ አቅም ሲኖረኝ አልዝናናም ብሎ ወጥሮ መስራት ነው። አንተ እኮ ብዙ ፈተና ያለፈ ሰው ነህ። አበቃለህ ሲባል በቃ የሱ ነገር አከተመ ሲባል ለዛሬ ደርሰሃል። ጠንካራ ነህ። አሁን ያለህበት ለመቆም አንተ መሆን ይጠይቃል። ያንተን ጥንካሬ ይጠይቃል። ማራቶን የሚሮጡ ውድድሩ ሲጀመር ሁሉም የሚያሸንፉ ይመስላሉ። ልክ ውድድሩ ሲጀመር ግን መራራቅ ይጀምራሉ። ውድድሩ ሲያልቅ አንደኛው የሚወጣው ሰውዬ ይመጣና መረቡን ይበጥሳል። ቀጥሎ የሚመጣው ቢጠበቅ ዘይቶ ይመጣል። 4 ደቂቃ 5 ደቂቃ ሶስተኛው አራተኛው የጠፋ እየተባባሉ ዘግይተው ይመጣሉ። ማራቶን ብቻ አይደለም፣ ህይወትም እንደዛ ነው። በህይወት ገጠመኝ ሁላችንም እንጀምራለን። ትምህርቱን እንጀምራለን፣ ስራውን፣ የፍቅር ግንኙነቱን እንጀምረዋለን። መጨረሻ ግን የለውም። በሰርግ ተጋብተን አቤት የነሱ ሰርግ አቤት ደስ ሲል አቤት ማማሩ ተብለን በፍቺ እናጠናቅቀዋለን። ለምን ቢባል ትዕግስት ስለምናጣ፣ ጽናት ስለማይኖረን። ትዕግስትና ጽናት የሌለው ሰው በአሸዋ ላይ ቤት እንደሚሰራ ነው። ለማንኛውም የህይወት ቁልፍ የሚሆነው ትዕግስትን ስንላበሰው ነው። አንተም አንቺም አሸናፊ የምትሆኑት ትልቁ የህይወት ምስጢር ነው፣ መታገስ። ፈጣሪ ግን ቢዘገይም የሚቀርመው የለም እንባላለን። የኛ ትዕግስት እንኳን የ100 ሜትር ያህል አጭር ናት። አቅም ቢኖር ዕውቀት ቢኖር በሰዎች ብትከበብ፣ ትዕግስት ከሌለ ግን የዘራውን አታጭድም፣ የለፋህበትን አታሳካም። በክረምት የዘራኸው በመኸር የምታጭደው ታጋሽ ብቻ ከሆንክ ብቻ ነው። እንዳልኳችሁ ደስተኛ የምንሆነው የትዕግስትን ጥበብ ከተላበስን ብቻ ነው። አብዛኛው ጊዜ እንቸኩላለን። ያሰብኩት ለምን አልተሳካም? የምፈልገው ነገር ለምን ቶሎ አልተፈጠረም? ፍቅረኛዬ ለምን አልደወለም? ጓደኛዬ ለምን ዘገየ ትላለህ። የህይወት ምስጢር በትንሹ ሲገባ መታገስ ትጀምራለህ፣ ማስተዋል ትችላለህ ማለት ነው። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።